ሰአኔው ብሩሹ ነክሮት በቀለሙ ሳሊ ብሩኬሽ ጥላ የሺም አይደለም የሚሊዮን ከዛም በላይ ቁጥር ቢኖር የዛው ሁሉ ጥላ ብለህ ደስ ይለኛል ለኔ ግን ዛሬ በጣም ያስደስተኝና ልዩ ቀን የሆነብኝ መጥቼ ነበር ቤትህ ብሩክ እንደዚህ አልጋ ላይ ተኝቶ ይስላል ተብሎ ያን ጊዜ ለመጀመሪያ ጊዜ ነበር በኢንተርቪው የተገናኘው ለመጀመሪያ ጊዜ ኢንተርቪው ያኔ ያደረኩት ኢንተርቪው የተላለፈው ባንተ ባደረከኝ ኢንተርቪው ነው ከዛ በኋላ ነው ሌሎች የቴሌቪዥን እና የሬዲዮ ፕሮግራሞች ላይ የቀረብኩትና የመጀመሪያው የቀረብኩበት ፕሮግራም ያንተ ነበር በጣም ታሪካዊ ነው እንግዲህ ለአድማጮችም ለመንገር የዛን ጊዜ ምንም ቴሌቪዥንም ላይ ሬዲዮም ላይ ባርቀረብክ ጊዜ ለመጀመሪያ ጊዜ ስንገናኝ አንተ ቤት መተን ነበር አልጋ ላይ ተኝተህ ስናወራ ያኔ መጀመሪያ ጊዜ ነው እና በጣም አስደሳቹ ነገር ያኔ ቤት ሆነ አወራን ዛሬ ደግሞ አንተ ተራ ሆነና እዚህ ሸገር ስቱዲዮ መጣ የስዕል አምላክ ያክብርህ ብለህ አመሰግናለሁ በጣም ብሩኬ ስለ ስዕል ነው እንግዲህ ዛሬ በብዛት ምናወራውና ስዕል ድምጽ አለው ድምጽ ብቻ ደግሞ አይደለም ከድምጽም በላይ ነው እንጂ ድምጽ አለው የሚገርም ነገር አንድ ጋለሪ ውስጥ ነበርኩና የአንደኛው ስፔስ ላይ የቄሶችና ይሄ እጣን ምናምን ያለበት ይሄ ሰንሰለቱ ምኑ በጣም ጭሱ እንደዛ አይነት ስዕሎች በጣም ብዙ ነበሩና የቅዳሴ ወረብ የቅዳሴው በቃ ድምጹ ምናምንና ያንን እየሰማሁት ነበር የሚገርም ነገርና ስዕሎቹ በብዛት እንደዛ አይነት ስዕሎች ነበሩና ቅዳሴው የእጣኑ ሽታውሉ በቃ ሳታስበው ይመጣል ወደ አፍንጫ ማለት ነውና ያ ድምጽ ነበር ሲሰማኝ ነበር ምን ያህል ኃይል እንዳለው ራሱ ያየሁት አንዴ ደግሞ የብርቱካን ደጀኔን ኢንተርቪው ያደረኳት ጊዜ በጥበብ እንኑር የሚለው የቴሌቪዥን ፕሮግራም ላይ እዛ ላይ ኢንተርቪው ያደረኳት ጊዜ የሰራቻቸው ስራዎች በጭጋግ ላይ ተመስረታ ብዙ ስራዎችን ሰርታ ነበር እና እነዛ ስራዎችን ስታይ ክረምት የመጣውሉ ነው የሚመስለው እና ብርድ ይላል ምናምን እና ስታይ ደግሞ ምንም የለም ግን ያ ስዕሉ የፈጠረው ስሜት ማለት ነው በውስጥ የፈጠረው ስሜት የአብያሎ ስራዎች ደግሞ አብዛኛው ጧት ላይ ፍካት ላይ ድምቀት እና የፀሐይዋ ከፍታ የሆነ ቦታ ላይ ቀይዋ ፀሐይ ምታምረዋ ፀሐይ ዶቃ የመሰለችዋን እሷን ነው የሚሰራውና የሱ ኤግዚቢሽን ላይ ደግሞ ስትገባ ሙቀቱ ከፍተኛ ነው በቃ ከፍተኛ የሆነ በቃ መቋቋም የሚከብድ አይነት ሙቀት ማለት ነውና ያ በቃ የስነ ጥበብን ኃይል ነው የሚያሳየው የስነ ጥበብን ትልቅነት የስነ ጥበብ በቃ ከሰው ልጆች ጋር ያለውን መስተጋብር ልክ በአይነ አይተ ግን ውስጥ ላይ በቃ ትልቅ የሆነ ነውጥ ነው የሚፈጥርብና ከድምጽም በላይ ነው ይሄንን ሁሉ ስሜቶቻችንን ከፍ የሚያደርግና መቆጣጠር የሚችል ነው ብዬ ነው ማስበው ሰአኔው ብሩሹ ነክሮት በቀለሙ የሰዓሊው ስሜት ነው ወይስ የማህበረሰቡ ስሜት ነው በአንድ ስዕል ላይ ብዙ ጊዜ ጎልቶ የሚታየው ትምህርት ቤት ለመማር ሲሄድ አካዳሚ ትምህርት ማለት ነው እኔ የፈለኩትን አይደለም ያስተማሩኝ አስተማሪዎች ለኔ ይገባዋል ብለው ያሰቡትን ያስተማሩኝ ለኔ ይመጥነዋል ብለው ያስተማሩኝ ነው የተማርኩት በማህበረሰብ ውስጥ ለውጥ ልፈጥርበት የምችለውን ዕውቀት ነው ያስጨበጡኝ በሂሳብም በተል በፊዚክስም በሁሉም ማህበራዊ ትምህርቶች ላይ ማለት ነው አካዳሚ ትምህርቶች ላይ ሰዓሊውም ደግሞ እሱ መቅደም አለበት ብዬ አስባለሁ ብዙ እንትኖች ቢኖሩ እኔ ማስበው ግን ይሄኛው ነው ብዙ የሚባሉ ነገሮች ቢኖሩ እኔ የሚሰማኝ ግን ሰዓሊው ለልክ እንደ አስተማሪዎቼ ልክ እኔን መግበው እንዳሳደጉኝ ለተቀባዩ ማህበረሰብም ደግሞ ሰዓሊው በልጦ መገኘት አለበት ብዬ አስባለሁ ወይም ደግሞ እሱም ያስበውን ነገርና እሱ አይምሮ ውስጥ ያለውን ነገር ማበርከት አለበት ብዬ አስባለሁ በሌሎቹ ተጽዕኖ ስር ከወደቀ ግን አስተሳሰቡ የሚጨቆን ይመስለኛል ወይም ደግሞ መስጠት ያለበትን መስጠቱን እጠራጠራለሁ ወይም ደግሞ ከመስጠት ካለበት ያነሰ
አበርክቶ ያልፋል ማለት ነው ያ ሰዓሊ። የብዙ ሰዓሊዎችን ታሪክ ብታይ በእነዚህ ነገሮች ውስጥ ሰርቫይቭ ማድረግ የቻሉት ናቸው ትልቅ ነገር መስጠት የቻሉት። ማህበረሰቡ የሚፈልገው የተወሰነ ነገር ሆኖ እዛች ነገር ላይ ካተኮሩ ያ መስጠት ያለባቸው ትልቅና ማስተርፒስ የምንላቸው ስራዎችን መስራት አይችሉም ነበረ። ግን ያንን አሸንፈው ከዛ ሳጥን ውስጥ ወጥተን እናስብ የሚባለው አስተሳሰብ አለ አይደለ? ከዛች ሳጥን ውስጥ ወጥተው ማሰብ ስለቻሉ ነው ብዙም ማስተርፒሶች መሰራት የቻሉት። በአሁኑ ወቅት በጣም የምንጓጓላቸውና የምናደንቃቸው ስዕሎችም ሊሰሩ የቻሉት ብዬ አምናለሁ። እና እኔ ሰዓሊዎቹ ከማህበረሰቡ ቀደም ብለው ነቅተው ብዙ ነገር መስጠት ቢችሉ መልካም ነው የሚለውን ነው የምከተለው ማለት ነው። አንዳንድ ጸሐፊዎችን ስናነጋግር ጊዜ አለው ይሄ ምንድነው እንደ ዛር አይነት ነገር በልበል ሲለ ሰዓት አለው። ለምሳሌ ሌሊት ላይ ሊሆን ይችላል ጻፍ የሚል ወደ ስዕል ስናመጣው ስዕልም እንደዚህ አይነት ስሜት አለው። ተመሳሳይ ነው። የስዕልም የስነ ጽሁፍም የግጥምም በተወሰነ መልኩ የመመሳሰል ሁኔታ አለው ማለት የፈጠራው ሁኔታ። ምክንያቱም ከአይምሮ የሚወጣ ፈጠራ ከአይምሮአችን የሚፈልቅ ፈጠራ ነው እና እያንዳንዳችን ደግሞ ሰዎች የተለያየ አይነት አመለካከት፣ ባህል፣ እውቀት፣ የኑሮ ሁኔታ ሁላችንም የተለያየ አይነት መስመር ይዘን ነው የተፈጠር ነው እና የፈጠራ ሁኔታችንም ደግሞ እንትን ለማለት በዛ አይነት ሁኔታ ውስጥ መዋጥ አለብን። አንዳንድ ጊዜ ከባድ ሁሉ ሊመስሉ የሚችሉ ነገሮች ሊያጋጥሙ ይችላሉ። የፈጠራ ስራዎችን ለመስራት ሞቲቬት ለማድረግ ራስን ነውር የሚባሉ ነገሮችን ሁሉ የሚያደርጉ ሰዎች አሉ ማለት ያንን እዛ ስሜት ውስጥ ለመግባት ማለት ነው። እና የእንትን አይደለም። አሁን ለምሳሌ በአንድ ወቅት ብርቱካን ደጀኔ ስለ ሞት ነበረ የምትሰራ የነበረው የመመረቂያ ስራዋን እና የሞቱ ሰዎችን እየሄደች ይሄ ያሉትን ሁኔታዎች ታይ ነበር። ቀብር ሁኔታዎችን የማታውቀውን ሰው ማለት ነው ቀብሮች ሄዳ ሪሰርች ትሰራ ነበር። እየሄደች ሁኔታውን እዛ ቦታ አብራ አስተዛዝና ማለት ነው። እና የዚህን ያህል እንትን ማለት አለብህ ቀርበክ ከሁኔታዎቹ ጋር ቀርበ እንትን ማለት አለብህ። ፈጠራው ደግሞ ወደ ራሱ ሰዓሊው ማንነት እንዲመጣና የስዕል ስራውንም ደግሞ ለመስራትም ደግሞ በቃ ግማሹ ቀን፣ ግማሹ ማታ፣ ግማሹ ሌሊት እንደዛ አይነትም ሰዎች ሊያጋጥሙ ይችላሉ ማለት የተለያየ አይነት አመለካከት ያላቸው ማለት ነው። ግን በዛ ሁሉ ውስጥ ሆኖ ግን ትልቁ ነገር ያው ጥበብን ለመስራት ነው። ሁሉም ሰርክሉ ሰፊ ቢሆንም ሁሉም ግን ሰዓሊዎች ወይም የስነ ጽሁፍ ሰዎች ትልቁ ዓላማቸው በውስጣቸው የሚፈልቀውን የስነ ጥበብ መንገድ ለማውጣት ነው። ልክ እንደ ቱቦ እንዲሆናቸው ነው ያንን መስመር። እሱን መስመር ማወቅ ነው ትልቁ ነገር። ለምሳሌ አሁን አንድ ጸሐፊ ነበረ ገላውን ሲታጠብ የሚዘፈዘፍበት ውሃ ውስጥ ሆኖ ነው ጽሁፉን ሲጽፍ ሁሌ የሚመጣለት ሀሳብ እና ግን ለእኛ ስናስበው ኖርማል አይደለም ጤንነት አይደለም። እና ግን ያ ሰውዬ ያችን ፖይንት አውቋታል። ምን ሲያደርግ አመለካከቱ ጥሩ እንደሚሆን ክሬቲቪቲውም እንዴት እንደሚመጣለት አውቆታል። እና ያንን እንዴት እንደሚመጣለት ማወቅ ራሱ ትልቅ ነገር ነው። እና ያችን ነገር በውስጣችን ስትሆን ነው በቃ ፈጠራ ስሜታችን የምትነቃቃው ማለት ነው። እና ትልቁ እንደውም ለስነ ጥበብ ሰው ያችን ነገር ማወቁ። እኔ በብዛት ለምሳሌ ጠዋት ነው የምሰራው። ጠዋት ስሰራ በጣም ደስ በሚል ሁኔታ ነው ከውስጥ ያለው ነገር የሚወጣው። ምሰራው በሞራልም ነው ምሰራው፣ አይደክመኝም። ምሰራውም ነገር በጣም ደስ የሚል ፍሩትፉል የሆነ ነገር ነው ምሰራው። እና ዋናው በቃ ያቺን ፖይንት ማወቅ ነው። ምን ለኔ ተመቸችኝ፣ ለኔ ተስማማችኝ፣ ለኔ የተመረጠችልኝ የትኛዋ ነች የምትለዋን ማወቁ ነው ዋናው። አንዳንድ ስዕሎች የሰዓሊውን ባህሪ ያሳያሉ የሚሉ ሰዎች አሉ። ክፋት ደግነቱን ሰዓሊው በቃ ገራገር ሰዓሊ ከሆነ ያንን የውስጡን ስሜት በሸራው ላይ ያሳያል። አንዳንዴ ደግሞ እንደው ልቡ ጥሩ ያልሆነ ሰው ሲሆን የሚስላቸው ስዕሎች ራሱ ወይ የሆነ ግድያ ምናምን። አንድ የደራሲ ወይም የስነ ጥበብ ሰው በዓለም ላይ በጣም አሰቃቂ ነገሮችን የሚሰራ ከሆነ ዓለም ላይ እየተደረገ ያለውን ነገር እያንጸባረቀ ነው
የሚል አባባል አለና ማለት ነውር ሊሆን ይችላል፣ ኃጢአት የምንለው ሀሳብ ሊሆን ይችላል፣ ወይም ብልግና የምንላቸው ሀሳቦች ሊሆኑ ይችላሉና እነዛን ሀሳቦች እየሰራ ያለ ሰው ከሆነ በዓለም ላይ ያለውን ነገር ነው ሪፍሌክት እያደረገ ወይም ልክ እንደ መስታወት እያንጸባረቀ ያለው ያ ሰው ማለት ነው። እና ማለት ነውር ብለን ስለምናስበው ግን ልክ ስናየው ሊያስደነግጠን ይችላል። አሁን ለምሳሌ አንዴ የአርት ኦፍ አውሮፓ የሚል ዶክመንተሪ እያየው ስለ አንድ ሰዓሊ እያሳየ ምግብ የሚመገብበት ቤት ውስጥ ያሉት ስዕሎች ጭንቅላታቸው የተቆረጠ ደም በጣም የሚፈስባቸው ምናምን አይነት በጣም የሚያስፈሩ አይነት ምግብ ቤት ውስጥ ነው እንግዲህ ማታ እንግዲህ እራት የሚበላበት ክፍል ውስጥ ማለት ነው። እና በቃ ያ ዶክመንተሪውን የሚተርከው ሰውዬ ምን አይነት ጭካኔ ነው በእንደዚህ አይነት ስዕሎች ተከቦ እራት መብላት ማለት አለ። ግን የሰዓሊው እንግዲህ ምን አይነት ስሜት ውስጥ ሆኖ ወይም ምን አይነት አመለካከት ውስጥ ሆኖ እነዛ ስዕሎችን እንደሰራቸው ዶክመንት የላቸውም እና ለምን እንዳሰበው አልታወቀም። ግን ሰዓሊው እንግዲህ የሆነ የገባበት መስቀልቀል ህይወት ሊኖር ይችላል ወይም ያሳለፈው ከባድ ህይወት ሊኖር ይችላል። ያንን እየተረከም ሊሆን ይችላል፣ አይታወቅም። ግን ምንድነው ነጸብራቅ ነው፣ ማህበረሰቡ ነጸብራቅ ነው። የሱ የግሉን ነገር ብቻ አይደለም እዛ ጋር እያሳየን ያለው ወይም ራሱ የኖረበትን ብቻ አይደለም፣ ማህበረሰቡንም ነው አንድ ላይ የሚያሳየውና አንድ ሰዓሊ ለራሱ ብቻ አይደለም የተፈጠረው፣ ለሀገሪቱ እንዳለ ነው፣ የሀገሪቱን ኢሜጅ እንዳለ ነው በአንድ ሸራ ላይ ፍንትዋ አድርጎ የሚያሳየውና ትልቅ ኃይል ነው ስነ ጥበብ። አንዳንድ ስዕሎች እንደዚህ በማሳያ ቦታዎች ላይ ስናይ ሰዓሊዎች ማብራሪያ ይሰጡሃል። ስዕሎች ራሳቸውን አያብራሩም ወይ? ያብራራሉ እንዴ፣ በደንብ ነው የሚያሳዩት። ግን ለምን መሰለ አሁን እኛ ካለንበት ሁኔታ አንጻር ስዕል ጋለሪ ከፍተ ወይም ስዕል ለማሳየት ኤግዚቢሽኖችን በጣም ብዙ ጊዜ ለፍተ በጣም ብዙ ጊዜ ፈጅቶብህ ነው የምታሳየው ምን የምትለው እና ያንን ሁሉ ለፍተ በእውነት የሰዓሊዎቹ የአብዛኞቹ ሰዓሊዎች ልፋት በጣም ያሳዝናል። ማለት ከ2 ዓመት ከ3 ዓመት በላይ ነው ለፍተው የሚያዘጋጁት ኤግዚቢሽን እኔንም ጨምሮ ማለት ነው። እና እንደዛ አዘጋጅተን ኤግዚቢሽን በምናወጣበት ሰዓት ግን መጥቶ የሚያይ ሰው የለም። እሱ በጣም ያሳዝናል። እና አብዛኛዎቹን ስትጠይቃቸው ምንድነው እናንተ የምትሰሩት አይገባንም ነው እንደውም እዚህ ላይ ብሩኬ የምትነግርልኝ እኔም እንዳውቀው የምፈልገው ስንት አይነት የስዕል አሳሳል ዘይቤ አለ፣ ምን የሚባሉ ናቸው እነዛ? ለምሳሌ አሁን አብስትራክት ራሱ በጣም ግራ የሚያጋባ ነገር ነው። እንደውም ስለ አብስትራክት ካመጣን አይቀር በአንድ ወቅት አንድ ሰዓሊ ቡና ቤት ነው ቤቱ፣ አካባቢው ይቅራል አንሰው ቡና ቤቱ መስኮት ላይ ውስብስብ ያለ ነገር ስሎላቸዋል። እና በቃ ሰዎች እየገቡ እየተዝናኑ የሚወጡበት ቤት ነው። ትልቅ ወይዘሮ ናቸው የቡና ቤቱ ባለቤት። እና ምንድነው ይሄ ነገር እያለ ሰው ብዙም ትኩረት አላረገምና ግን ለስዕል ጥበብ ቅርብ የሆኑ ሰዎች መምጣት ጀመሩ ወደዛ ቡና ቤትና ቆመው መስኮቱ ላይ የተሳለውን ስዕል ማየት ሲጀምሩ የጾታ ግንኙነትን የሚያሳይ አይነት ነገር ሚስጥር ተገለጸላቸው። እነዚህ ለስዕል ጥበብ የቀረቡ ሰዎች ዳዴ እትዬ ምን ሆነው ነው ምን ነው እንደዚህ አይነት ስዕል እንዴት መስኮት ላይ ያስላሉ? ምንድነው በቃ የተጠላለፈ ገመድ ነው አሉ። አይ ገመድ አይደለም፣ በገመዱ ውስጥ ይሄ እንዲዞሮ ይሄ ወንድ ሴት ተብሎ ሲነገራቸው አበሱ ገበርኩ በሉ አጥፉልኝ ብለው የአብስትራክት ስዕል እንዲወገድ ተደረገ ከመስኮት በነጭ ቀለም ጠፋና የስዕል አይነቶች ከየት ጀምሮ ምን ተብለው ነው የሚገለጹት? በአሁኑ ወቅት በጣም ብዙ አይነት የስዕል ስራዎች አሉ። በተለይም በጣም ሞደርን የሆኑ ስራዎች በተለይ በኮምፒውተር እየተደገፉ የሚሰሩ ስራዎች በጣም እየበረከቱና እንደገና ደግሞ ተቀባይነትም እያገኙ የመጡበት ጊዜ ነው። ቀላልና ላይን ሲታዩ እንትን ቢመስሉ ግን በጣም በአሁኑ ወቅት በጣም ተቀባይነትን በተለይ ደግሞ ይሄ ኮምፒውተር ሁሉን ነገር ቀላል አድርጎት አይደለም ከዛ ነገር ጋር በማገናኘት በጣም ብዙ ነገሮች እየተሰሩ ያሉበት ዘመን ላይ ያለ ነው። በቁጥር ይሄን ያህል ነው ብሎ እንትን ለማለት የስዕል ዘርፎችን ከባድ ነው። በጣም ብዙ አይነት ስራዎች አሉ። በፊት የተወሰነ ዘመን ይባልና የዛ አይነት ስራዎች ብቻ ነው ለረጅም ጊዜ ይሰሩ የነበረው። በአሁኑ ወቅት ግን ሁሉም ሰዓሊ ያው ከግሎባላይዜሽንም ጋር በተያያዘ እና ደግሞ ያው የሰዎች ቁጥርም በዓለም ላይ ከመጨመሩ አንጻር በጣም ብዙ አይነት የስዕል ዘርፎች በቃ እያንዳንዱ ሰው የራሱም የሆነ ነገር እንዲታይለትም ስለሚፈልግ ከአሰራሩ ከአመለካከቱ ጀምሮ የራሱን የሆነ ቴክኒክ በመፍጠር
ለመፍጠር ብዙ አይነት ስራዎች እየተሰሩ ነው ያሉት። ከአብስትራክት አርት ጋር በመጣለ ግን እዚህ ሀገራችን ውስጥ ባለው ሁኔታ ኤግዚቢሽን ላይ ስናቀርብ ምናምን አንረዳም ይላል፣ ወይም ደግሞ ይሄ የምታቀርቡት ነገር ስለማይገባን ነው ማንመጣው ይላል እና ያኔ ለማስተማር መቻል አለብን ብዬ አምናለሁ። ካልገባቸው የራሳቸው ጉዳይ ብለን መመለስ የለብንም። የመጡትንም ሰዎች ማለት ነው ትንሽ ሰዎች ነው ኤግዚቢሽን ላይ የሚመጡት፣ ግን እነሱንም የመጡትን ሰዎች ደግሞ ዝም ብለን መመለስ የለብንም ብዬ አምናለሁ እና ስዕል በራሱ መናገር ቢችልም ግን እዛ ደረጃ ላይ እስከምንደርስ ድረስ የተወሰኑ ነገሮችን መግለጽ፣ ማስረዳት፣ ለምን እንደሳል ነው፣ እንዴት እንደሳል ነው፣ ይሄ ስዕል ምን እንደሚናገር ምናምን መንገር ያለብን ይመስለኛል። ምክንያቱም ያ ሰውዬ ተመልሶ መምጣት መቻል አለበት ብዬ አምናለሁ ወደ ኤግዚቢሽን። በዛው ባየው ስሜት መቅረት የለበትም ብዬ አምናለሁ እና ያንን ገለጻ የምናደርገው ስዕላችን በቂ አፍ ኖሮት ስለማይናገር ሳይሆን ማህበረሰቡ መረዳት በተለያየ አስተሳሰብ ደረጃ ላይ ያለው የሰው የመረዳት አቅም ስለሚለያይ ነው። እና የሚገባው የሚረዳው በቀላሉ ይረዳዋል፣ አልገባኝም ላለ ደግሞ መግለጽ ያስፈልጋል። መግለጽ ግዴታችን ነው፣ ኃላፊነታችንም ነው ብዬ አስባለሁ። ምክንያቱም እነዛን ሰዎች ድጋሚ ደግመን ማምጣት መቻል አለብን ወደ ጋለሪዎች፣ ወደ ሙዚየሞች ወይም ደግሞ የተለያዩ የስነ ጥበብ ሁኔታዎች በሚዘጋጁባቸው ቦታዎች። ስለዚህ ከእነሱ ጋር ከማህበረሰቡ ጋር ግንኙነታችንን ማስቀጠል መቻል አለብን ብዬ አምናለሁ። ሰዓሊዎች እኛ የራሳችን ዓለም ውስጥ ነው ያለነው፣ ማህበረሰቡም ደግሞ የራሱ ዓለም ውስጥ ነው ያለነው። ተለያይተናል በብዛት እና ይህንን ሊንኩን ለማጥበብ የምንችለው ማህበረሰቡ አንድ ቀን ይመጣል ብለን ቁጭ ብለን ጠብቀን ሳይሆን እኛ ሰዓሊዎች እኛ ወደ ማህበረሰቡ ተጠግተን ነው መሆን ያለበት ብዬ አምናለሁ። እስካልተጠጋነው ድረስ ማህበረሰቡን የሰራነውን ነገር እስካላቀረብንለት፣ እስካላሳየነው፣ አሰልቺም ቢሆን አስቸጋሪም ቢሆን ግን መታገል አለብን ብዬ አምናለሁ። አብስትራክት የሆነውና ማብራሪያ የሚፈልገው ስዕል እንዳለ ሆኖ ምንም አብስትራክት ያልሆነ ግልጽ የሆነ ግን ሚስጥር ያለው ብዙ ስዕል አለ። አሁን ብራና ስዕሎችን ማንሳት እንችላለን። የብራና ስዕል አይኖቻቸው ጎላ ጎላ ብለው ጎፈሬ ሆነው ፊት ለፊት ታያቸዋለህ። በቃ ግን ብዙ ሚስጥራት አላቸው። አይኖቻቸው፣ የጸጉራቸው ክብነት ይባላል። ቀለማቸው ራሱ እያንዳንዱ ያለ ምክንያት አይሰራም። በተለይ የኢትዮጵያ ባህላዊ ስዕሎች እያንዳንዱ ቀለም፣ እያንዳንዱ ወርድ፣ እያንዳንዱ እይታ በምክንያትና በፍልስፍና የታጀበ ነው እና በጣም ከባድ ሚስጥር ያለው በጣም ትልቅ ምርምር የሚጠይቅ እንደውም ብዙ ያልተሰራበት አሁን እንደውም እየጠፋ ያለ በጣም እንደውም መንግስት ሊያስብበት የሚገባ። ምክንያቱም ያሉት ሰዓሊዎችን በባህላዊ ዘርፍ ላይ በጣም ጥቂት ናቸው። ያሉትም ደግሞ ሞደርን የኢትዮጵያ አርት ጋር እያቀናጁት እየሰሩት ስለሆነ ይሄ የድሮ ኦሪጂናል ቲፒካል የሆነው የኢትዮጵያ አርት እየጠፋ ያለበት ሁኔታ ላይ ነው ያለ ነው እና ይሄ እንደውም ትልቅ መንግስት ሊያየውና ሊጠብቀው የሚገባ ሁኔታ ከእጃችን ላይ ግን እየጠፋ ያለ ነገር፣ ሩቅ ያለ ነገር እየጠፋ ያለ ነገር እናስባለን፣ ግን እጃችን ላይ ያለ ነገር እየጠፋ ነው። ከሌላው ውጭ ያለውን እያስመለስን ነው ምናምን እንላለን። እጃችን ግን ያለው ነገር አሁንም እየጠፋ ነውና የባህላዊ የስዕል ጥበብ በትምህርት ሊታገዝ የሚገባ ያሉትም ደግሞ ሰዓሊዎች በተለይ በአብዛኛው በቤተ ክርስቲያን አካባቢ ያሉ ሰዓሊዎች ናቸው። እነሱ ያንን ያላቸውን ነገር ሊያስፋፉበት የሚችሉበት ሁኔታ መንግስት ቢያመቻች በጣም ትልቅ ታሪክ ሊጠበቅ ይችላል ብዬ አምናለሁ። አድማጮች፣ እዚህ ጋር የብራና ስዕል ሰዓሊዋ እጹብ ድንቅ ለገሰ ስለ ብራና ስዕሎች ያጫወተችኝን ላስደምጣችሁ። ዘመን ከሰለሞን ጥበብ ተበድሮ ታላቅ ብርሃን ሆነ ከሮማ ጀምሮ። ሰዓሊ እጹብ ድንቅ ለገሰ የቤተ ክርስቲያን ስዕሎች፣ መንፈሳዊ ስዕሎች የተለያዩ ናቸው። አንዳንዶች አይናቸው ጎላ፣ እጃቸው ተለቅ ቀለማትም አሉና በተለይ በየገዳማት አድባራት ስንሄድ የምንመለከታቸው አይናቸው ጎላ ያሉት እነሱ ምንን ለመግለጽ ነው? አሁን የሁሉም ሰው አይን እንደነሱ ትልልቅ አይን አይደለምና ይሄ ደግሞ አንድ ሚስጥር ይኖረዋል ብዬ አሰብኩኝ። አይናቸው ትልልቅ የሚሆንበት ምክንያት ስጋዊውንና መንፈሳዊውን ረቂቁንና ግዙፉን ዓለም በግልጽ በስፋት የማየት ጸጋ እንዲሁም ከሰው ልጆች ሕሊናና አእምሮ በላይ የሆነውን ረቂቅ መለኮታዊ ምስጢር በስፋት የማወቅ እንዲሁም ለተመልካቹ
ፈሪሃ እግዚአብሔርን ለመፍጠር። ከዛ ውጪ ደግሞ እጅስ ላይ እንዲህ ተለቅ ተደርጎ እጅ የሚሳልበታል። ምናልባት አንዳንድ ቀን እጅን ስናየው በጣም ገዘፍ ሲል የሰዓሊው ድክመት ወይም ስህተት ሊመስለን ይችል ይሆናል። አንዳንድ ሰዎች ሲነግሩኝ የቅዱሳት ስዕሎች ተለቅ ያለ እጅ የሚኖራቸው ይሄ ቸርነትን መስጠትን ለማመላከት ነው ይባላልና እንደዛ አይነት ነገር አለ። እንደዛ እጃቸው ተለቅ ተደርጎ የሚሳሉ አሉ። እውነት ነው። እኔም የተገነዘብኩት እሱን ነው። እውነት ነው። ተለቅ ብሎ ሁሉንም መባረክ እንዲችል አሁን በእግዚአብሔር አምሳል ለቅዱሳንም እንደዛው ሲሰጥ ሁሉንም ባንድ መባረክ እንደሚችል ብቻ ከሰው የተለየ ግዝፈት ለመስጠት ነው። ከሰው እኩል ላለመሳል፣ ከሰው እኩል ላለማድረግ ከፍ ያለውን ቦታ ለነሱ መስጠት ይገባል። ወደ ቀለማት ስንመጣ የተለያዩ ቀለሞች አሉ። አሁን የእመቤታችን ስዕል ሲሳል አልባሳቷ የተመረጠ ነው። ሰማያዊ ወይም አረንጓዴ በጥቁር ቀለም፣ ቀይም ከሆነ ቀዩ በጣም የተለየ እንዲደረግ ታስቦ ይሰራል ይባላል። ሌሎች የቅዱሳን ስዕሎች ላይ እንዲህ ቀለማትና ስዕሎች ምንድነው ተዛምዷቸው? እንዳልከው የእመቤታችን አሁን ብዙ ጊዜ መጎናጸፊያዋ ከላይ የምትለብሰው ሰማያዊ ነው። ከውስጥ ቀሚሷ ቀይ ነው። ብዙ ጊዜ ሲሰራ ያው እንደዚህ ነው። የኛ በኦርቶዶክሳዊ ቅዱሳት ስዕላት ሀሳብ መሰረት ያም የሆነው በስጋ ሰው ብትሆንም በውስጧ ደግሞ መለኮታዊ ኃይል እንዳለ ለማሳየት ነው። የጌታችን ኢየሱስ ክርስቶስም እንደዚሁ ከላይ ቀይ ከውስጥ ደግሞ ሰማያዊም እንዲሁም አንዳንዴም አረንጓዴ ይሆናል፣ ግን ሰማያዊ ነው። በስጋ እንደሰው ኖሮ መለኮታዊ ኃይልም እንዳለው ያንን ለማስረዳት እያንዳንዱ ቀለም በስዕል ላይ ትርጉም አለው። ለምሳሌ ሰማያዊ ሀብትን ገንዘብ ለማድረግ በፈቃደ ነፍስ መመራትን፣ ፈቃደ ስጋን ለፈቃደ ነፍስ ድል ማድረጋቸውን የሚገልጽ ሲሆን ይህ ቀለም መንፈሳችን በእምነት መንገድና በትህትና እንድንጓዝ ያስታውሰናል። ሰማያዊ ቀለም ማለት ነው። ቀይ ቀለምስ? ቀይ ቀለም ደግሞ ሰማዕትነትን ያሳያል። ቅዱሳን ስጋቸውን ለመከራና ለሞት አሳልፈው መስጠታቸውን ለመመልከት ሲሆን እንዲሁም ቀይ ቀለም የመስዋዕትነትና የነጻ አውጭነት ምልክት ነው። አረንጓዴውስ? አረንጓዴ መታደስን፣ አዲስ ህይወትን፣ ደህንነትንና ተስፋን ያሳያል። ነጭስ? ነጭ ንጽህናን፣ ፍጹምነትን፣ ድል አድራጊነትን፣ የመለኮታዊ ክብር ብርሃንን ያሳያል። ጥቁር ቀለምስ? ጥቁር ቀለም ለጸጉር እና ተፈጥሯዊ ቅርጹን የምናስይዝበት መስመር እየሰራ ከተሳለ በኋላ ከቀለማቱ በኋላ ተፈጥሯዊ ቅርጹን እንዲይዝ የምናደርግበት እንጂ ከጸጉር በስተቀር ሌላ ለምንም። በድሮ ጊዜ እንደዚህ ሲሳሉ ከአትክልት ከድቁስ ምናምን ስዕል ይሳል ነበር የሚባል ነገር ሰማሁኝ። ድሮ እንደዚህ ቀለም እንደ ልብ በማይገኝ ጊዜ ስለነሱ ነገር የምታውቂዋለ? ስለ ድሮ ቀለሞች አባቴ ይሄንን ነው ይለኝ ነበር። እሱም እነዚህን አሁን የመጡትን ዘመናዊ ቀለማትን ባላገኘበት ጊዜ ለምሳሌ አረንጓዴ ቀለምን ከቅጠላ ቅጠል በተለይ አረግሬሳ የሚባል ቅጠል አለ፣ እሱ በተለይ አይለቅም ይላል። ሌላ ቢጫዎቹንም እንደዚሁ ከአበባ ከጽጌረዳ ካለ ከዛም ቀይ እንዳልከው በዚህ ይጠቀማሉ። ጥቁሩንም ከሰል እሱን ፈጭቶ ወይም ደግሞ ይሄ ከብረት ምጣድ ከምን ተፍቆ እሱ ከእንቁላል የእንቁላል ፈሳሹ ከሱ ጋር ተቀላቅሎ እሱ እንዲይዝ ያደርጋል፣ እንዲያጣብቀውና እንዳይለቅ ያደርጋል። ውሃን ቢነካው አይለቅም። በሱ ይጠቀም እንደነበርና እንደ ብዕር ደግሞ መንጎል ትባላለች። የብዕር ጫፍ እሷንም ልክ አሁን እንደዚህ ገበያ ላይ እንደምንጠቀምበት እንደ ብረቱ እሷንም ልክ እንደዛው አሽሎ ይሰራበት እንደነበርና እኔም ከደረስኩ በኋላ የእንትኗን አይቻለሁ የብዕሩ። አንቺ ግን በእነዚህ ያልሰራሽም? በእነዚህ እኔ በእነዚህ ያልሰራውም እሱም በቀለሙ ጀምሮ ነው የጠበቀኝ። መልካም ነው። ሰዓሊያን በተለየ የሚወዱት ቀለም አለ ሲባል ሰማሁ። እጹብ ድንቅ የምትወደው የተለየ ቀለም ምንድነው? አረንጓዴ፣ ቀይ፣ ቢጫ፣ ሰማያዊ፣ ነጭ ብዙ ነው፣ ጥቁር። የትኛው ቀለም ነው በደንብ የሚመስጥሽና ስዕሎችሽ ላይ አብዝተሽ የምትጠቀሚው? የእውነት ሰማያዊ በጣም ደስ ይለኛል። ብዙ ጊዜም እንደውም ለዓለማዊ ነገርም ለምሳሌ አሁን ካባ ምናምን መስራት ስፈልግ ጥቁር ሰማያዊ አድርጌ እሱን
ጌጣጌጥ ሰርቼ እንደ ካባ ማለብሳቸው እሱን ነው እና በብዛት ሰማያዊ። በ2007 ላይ ስለ ኦርቶዶክሳዊ ቅዱሳት ስዕላት ታሪክ መንፈሳዊ ትርጉም የሊቃውንት አስተምሮና ሌሎችን በሚል ያሳተመው መጽሐፍ አለ። የቅዱሳት ስዕላት ታሪካዊ አመጣጥ ይላል። ቅዱሳት ስዕላት ቅዱሳትና ስዕላት ከሚሉት ቃላት የተገናኘ ወይም የተሰናሰለ ቃል ሲሆን ስዕል በቁም መልክ፣ የመልክ ጥራ፣ ንድፍ፣ አምሳል፣ ንድፍ በውሃ፣ በመጽሔት፣ በጥልፍ፣ በስፌት ወይም በቀለም በወረቀት ገዝፎ ተጽፎ ከደብር ከእብን ከእጽ ከማዕድን ታንጦ ተቀርጦ ተሸልሞ አጊጦ የሚታይ የሚዳሰስ ነገር ነው። አለቃ ኪዳነ ወልድ ክፍሌ በመጽሐፈ ሰዋሰው ወግስ መዝገበ ቃላት ሐዲስ በማለት ተርጉመውታል። ዮሐንስ ዘደማስቆ የተባለ ሊቅ ደግሞ ስዕል ውክልና ሲሆን በውስጡ የተመሰለውን የተወከለውን ባለቤት የያዘ ነገር ግን ከተወከለው ከባለቤቱ ጋር ግን የተወሰነ ልዩነት አለው በማለት ያብራራዋል። ስዕል ነጠላ ሲሆን ስዕላት ደግሞ ብዛትን ያመለክታል። ቅዱሳት የሚለው ቃል ደግሞ ቀደሰ ከሚለው የግዕዝ ግስ ሲሆን ትርጉሙም ለየ አከበረ መረጠ ማለት ነው። ከዚህም በመነሳት ቅዱሳት ስዕላት ለእግዚአብሔር የተለዩ የተቀደሱ ልዩ ምርጥ ንጹህና ጽሩይ የሆኑ የቤተ መቅደሱ መገልገያ ንዋያተ ቅዱሳት በመሆናቸው ቅዱሳት ተብለው ይጠራሉ። ዳግመኛ የቅዱሳንን ታሪክና ማንነት በጊዜው ላልነበርን በመንፈስ ዓይን እንድናይ ስለሚያደርጉን አንድም ስጋዊውን ዓለም ከሚያንጸባርቁ ዓለማውያን ስዕላት ፈጽመው የተለዩ በመሆናቸው በእርግጥ ስዕል የሚለውን ትርጉም ይይዛል ማለት ነው። ይህንን በማመን በስርዓተ ቤተ ክርስቲያን በአምልኮ ወቅት ካህናት ምእመናን ምዕራገ ጸሎት የሆነውን ንጹህ ዕጣን በሚያጥኑበት ወቅት እያንዳንዱን ምእመን የሚያጥኑበት ምክንያት እያንዳንዱ ክርስቲያን የእግዚአብሔር ሕያው ሕይወት ያለው መልክ ወይም ስዕል ስለሆነ ነው እና ሌላም ታሪኩ በጣም ይቀጥላል። ስለዚህ እኛ ክርስቲያኖች እንደመሆናችን መጠን የእግዚአብሔር ስዕል የሆነውን አካላችንን ከኃጢአት እድፍ ማራቅ አለብን። በተጨማሪም ከመጠን በላይ አላስፈላጊ ቀለማትን ፊታችንንና አካላችንን በመቀባት ውበትን በመጨመር ሰበብ ማበላሸት የለብንም። ምክንያቱም ከሰው ጥበብ የእግዚአብሔር ጥበብ ይበልጣልና። ከላይ ከተገለጸው ማብራሪያ እንደምንረዳው ከሆነ ስዕል በዘፈቀደ የመጣ የሰው ልጅ በራሱ መመራመር ያስገኘው ጥበብ ሳይሆን በፈቃደ እግዚአብሔር የታወቀና የተገለጸ ልዩ የአምላክ ፍቅሩ መገለጫ መሆኑን ነው። ስዕል እንዳልኩ የኛ ስዕል የኛ ምልህ አባቴ ውስጤ ስላለ አብረን እና በተራኪነቱ ነው የሚታወቀው ብያለሁ። አሁን የጌታችን የኢየሱስ ክርስቶስን ስዕል ከተወለደበት ከውልደቱ እስከ ስቅለቱ እስከ ትንሣኤው ድረስ ያለውን የሚተርክ ስዕል ነው። ተወለደ፣ ተጠመቀ እንዲህ አጠቃላይ የሚተርክ ማለት ነው። ወይ እንደ መጽሐፍ ቅዱስ ሊሆን ይችላል ወይ ቢያንስ ትንሽ የምትባል ይችላል የምታክል መጽሐፍ ሊሆን ይችላል ያንን ታሪክ ለመጻፍ። በዛ ባንድ ስዕል ግን የጌታችን ኢየሱስ ክርስቶስን ታሪክ ተረዱ ማለት ነው። ሙሉ ታሪኩን በአንድ ብራና ላይ ማስፈር ይቻላል ማለት ነው። ብዙ ጊዜ ብዙ ቀናት ቢፈጅም ስራው በተለይ አሁን ልጆች ብዙ ማንበብን ምንን አይፈልጉም። የአብርሃምን መስዋዕት ህፃናት ወጣቶች ለወላጆቻቸው ወይም ለታላላቆቻቸው ቢታዘዙ ምን ያህል በረከትን እንደሚያገኙ ከእግዚአብሔር ዘንድ የሚሰጣቸው ዋጋ ያንን እንዲያውቁ ያደርጋል። ለምሳሌ ሴት ልጆቻችንና እህቶቻችን ሁላችንም ለሰው ልጅ እውነተኛውን ፍቅር፣ ክብር፣ ትህትናን ብንሰጥ እመቤታችን ቅድስት ድንግል ማርያምም ሰው ነበረች። የተመረጠችው በደም ግባቷ ብቻ አይደለም። በእርግጥ ደም ግባትና ውበት ምን የእግዚአብሔር ስራ ነው። የሱ ስዕሎች ነን እኛ፣ የሱ ስራ ነው። ባህሪ ግን የራስ ነው፣ የራስ ባህሪ ነው። ልክ ነሽ። እና የጌታችን ኢየሱስ ክርስቶስ እናት እንድትሆን የተመረጠችው በትህትናዋ በምታሳየው እውነተኛ ፍቅር እንኳንስ ለሰው ልጅ ለእንስሳት ለውሻ እንኳን አብሯት ውሃ ይቀዱ የነበሩ ሴቶች ማነች እቺ ዘመናዊ እንደዚህ ለውሻ የምታጠጣ በጫማዋን አውልቃ ከንስራ ከራሷን ስራ ላይ በጫማዋ አውልቃ አጠጣቸው። ይሄን አይቶ ነው እግዚአብሔር የመረጣት። በእኛም ደግሞ እንደዚህ ለእግዚአብሔር ክብር የሚያበቃ ነገርን ስራችንን መቼም ፈጣሪ ነው የሚያውቀው። እዚህም በሰው ዘንድ መወደድን ፍቅርን ባለማዊውም ቢሆን ስልጣንንና መመረጥን ልናገኝ እንችላለን በመልካምነታችን ማለት ነው። አሁን ይሄ በስዕል ሲገለጽ ልጆች እንዲማሩበት መጪው ትውልድ ተገንዝቦት እንዲኖር ያደርጋል። ሳሊ ጹብ ድንቅ ለገሰ እግዚአብሔር ያክብርልኝ ይህን ጊዜ ስለሰጠሽ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዘመን ከሰለሞን ጥበብ ተበድሮ ብዙዎቹ የኢትዮጵያ ሳሊያን ደግሞ በአውሮፓ ተጽዕኖ ውስጥ ናቸው የሚባል ነገር ሰምቻለሁ።
ይሄን ብሩክ የተስማማበታል። በአውሮፓውያን ያሳሳል ስልት ውስጥ እየገቡ ነው። አዎ በአውሮፓውያን ያሳሳል ስልት ውስጥ አብዛኛው ሰዓሊዎች አሉ፣ ግን አብዛኛው ናቸውም ለማለት ይከብዳል። ብዙ አሉ፣ ግን ደግሞ ብዙም የኢትዮጵያውያንን ተች አድርገው የሚሰሩ ሰዓሊዎች አሉ። ወደ አውሮፓውያን የመጣም ቢሆን ግን የኢትዮጵያውያን ተች አለበት ውስጡ። ገና ስታየው የኢትዮጵያዊ እንደሆነ የምታውቀው አይነት ጥበብ አለ። ወይም ደግሞ የእያንዳንዱ ሰዓሊዎች የየራሳቸውን የሆነ ክሬቲቪቲ ጨምረውበት ነው ወደዛ ትንሽ ሄድ ቢልም ግን ያለው ነገር ማለት ነው። ሙሉ በሙሉ ሄደናል ብዬ አላምንም። እንደዛ ያላልኩበት ምክንያት ለምን መሰለክ? አንዳንድ የውጭ ዜጎች ጋር ተገናኝተን በምናወራበት ጊዜ አሁን ለምሳሌ የዳዊት አድነውን አንድ የውጭ ዜጋ አግኝቼ ነበረ። ብሔራዊ ሙዚየም ነበር ያቀረበው ዳዊት አድነው፣ ሰዓሊ ዳዊት አድነው እና እዛ ሊያይ መጥቶ ነበር አንድ የውጭ ዜጋ እና ማውራት ጀመርን ከሱ ጋር እና ያ ሰውዬ በጣም ብዙ የአፍሪካ ሀገሮች ሄዶ እንደጎበኘ ነገረኝ። የኢትዮጵያ አርት ግን ከሁሉም የአፍሪካ ሀገሮች ይለያል አለኝ። ምንም እንደ ሌሎቹ የአፍሪካ ሀገሮች ተመሳሳይነት የለውም። ከዛ ተመሳሳይነት ውስጥ ወጥቶ ሰዓሊዎቹ በራሳችሁ ዓለም ውስጥ ያላችሁ ናቸው አለኝ። ከአውሮፓም አይደለም ከእንትንም አይደለም፣ ብቻ የራሳችሁ የሆነ መስመር ውስጥ ነው ያላችሁት፣ ግን ምንም አልሰራችሁበትም አለኝ። ማለት ፕሮሞሽን ላይ ዲለሮች የሉም፣ ጋለሪዎች የሉም፣ ሙዚየሞች የሉም ማለት በበቂ ሁኔታ ማለት ነው። ይህንን የመሰለ ጥበብ ባዶ ነው አለኝ ያለ እነዚህ ሁሉ ነገሮች እና እውነቱን ነው። ኮሌታ ምትባል የሲሲቲቪ ጋዜጠኛ ጋር እያወራን ኬንያዊት ነች እና ጠየኳት ስለ ኢትዮጵያን አርት እንዴት ታይዋለሽ ምናምን ነገር ብዬ ማለት ነው እና ምን አለችኝ? ኬንያ ውስጥ ሁሉም ሰዓሊዎች እሷ ጋዜጠኛ ስለሆነች ያው አክሰሱ አላት ይህንን ነገር የማየትና አብዛኞቹ ሰዓሊዎች ተመሳሳይ የሆነ አርት ነው የሚሰሩት አለች። ኢትዮጵያ ውስጥ ግን በጣም የሰፋ በጣም ትልቅ ልዩነት ነው ያለው አለችኝ እና እንደ አጋጣሚ ሆኖ እንደውም የእኛን ስዕል ኤግዚቢሽን ልትሰራ መጣ ነበር የተገናኘ ነው እና ይኸው አሁን እዚህ ባለንበት ክፍል ውስጥ የእናንተን ስዕል ማየት ትችላለህ። ሶስታችሁም የተለያየ አይነት ስራ ነው የሰራችሁት እና ኬንያ ግን ብትሄድ አብዛኛዎቹ በጣም በተመሳሳይ ነገሮች ላይ ነው። ኢቭን ከለራቸው ራሱ ገና ልክ ስታየው ታውቀዋለህ አለችኝ እና ሞደርን የሚባለው እንኳን ስራዎች በጣም ተመሳሳይነትና በጣም ከአርቱ ትንሽ እንትን ያሉ ስራዎችን ነው እየሰሩ ያሉት አለችኝ እና ይህንን አስተያየት ስሰማ ብዙ ነገር ሰዓሊዎቹ እየሰሩ ግን ብዙ ድጋፍ ያጡ ነው የሚመስለኝ። ብዙ የፈጠራ ስራዎችን እየሰሩ ግን ብዙ ከጎናቸው የሚቆሙ ሰዎች እንደሌሉ ነው እየተሰማኝ ያለው ማለት ነው። ምክንያቱም እነዚህ ሁሉ ሰዎች እንዲህ አይነት ከፍተኛ የሆነና የሚያበረታታ ሀሳብ የሚሰጡ ከሆነ ለሰዓሊዎቹ ሰዓሊዎቹ ጋር ያለው መልካም ነገር ወይም የፈጠራ ስሜታቸው የፈጠራ ክህሎታቸው በጣም ከበቂ በላይ ነው። ለኢትዮጵያ አልፎ ለዓለም ሁሉ ሊተርፍ የሚችል የፈጠራ ሀሳብን የሚያነሱ ልጆች አሉና እነዚህ ልጆች ባሉበት ሁኔታ በአንድ መስመር ላይ ብቻ ነው የተቃኘው የኢትዮጵያዊ ስዕል አሳሳል የሚለው እኔ እንጃ የምቀበለው አይመስለኝም። ምክንያቱም ዞሮ ዞሮ የት ላይ ነው ያሉት እነዚህ ሰዓሊዎች? ዓለም ላይ አይደሉ እንዴ? እና ስለዚህ በዓለም ተጽዕኖ ውስጥ መውደቅም የግድ ነው ብዬ አምናለሁ። ዓለም በደረሰበት ያሳሳል ጥበብ ኢትዮጵያዊ ገጽታን ማሳየቱ ክፋት ያለው አይመስለኝም። እንዳልከው ደግሞ ቅድም እነዛን የብራና ስራዎቻችንን ባለመጣል ማለት ነው። እነዛ ልዩ ታሪኮቻችን ናቸውና ከነሚስጥራታቸው በጣም እንግዲህ በኢትዮጵያ ውስጥ በተካሄዱ የተለያዩ ትርኢቶች የሸራተን አርት ኦፍ ኢትዮጵያ ረጅም ጊዜ ቆይቷል ብለህ በጣም አንተም የምታነሳው እሱ ነው። እንዴት ነበር የነበረው የሸራተን አርት ኦፍ ኢትዮጵያ? የሸራተን አርት ኦፍ ኢትዮጵያ ላይ በጣም ረጅም ጊዜ ሄዷል። ወደ 7-8 ዓመት ያለማቋረጥ እንደውም በመጨመር ብዙ ጊዜ ይቋረጣል ወይ ይከስማል። ግን ይሄኛው አርት ኦፍ ኢትዮጵያ ግን ያለማቋረጥ ነው እየጨመረ ሰውም እየጨመረ ተመልካቹም ሰዓሊውም ገቢው በዛን ያህል ልክ እየጨመረላቸው ትልቅ መንገድ ሆኗል። ለሰዓሊዎቹ በተለይ ዝነኛም እንዲሆኑበት ስዕላቸው ፕሮሞት እንዲደረግበት እንዲሸጥላቸው ትልቅ መንገድ የከፈተ የጠረገ ፕሮግራም ነው እና ይሄ ፕሮግራም ለሰዓሊዎቹ ብቻ አይደለም፣ በየአመቱ ነው የሚዘጋጀውና
ይህንን ፕሮግራም ለማየት ብለው የሚመጡ ሰዎች አሉ ከውጭ ከተለያዩ ሀገራት እና እንደ ቱሪስት መስህብም እየሆነ ያለ ነገር ነው። አመቱን ጠብቀው ምን አይነት ስዕሎች በዚህ አመት ይቀርባሉ ብለው የሚመጡ ቱሪስቶች አሉ። በጣም የሚገርምክ ቱሪስቶችም ብቻ ሳይሆን ገዝተው የሚሄዱ ሰዎች ማለት ነው። እና ይሄ ለምንድነው የሆነው? የሰዓሊዎቹ የተለያየ አይነት ስዕሎችን ማቅረብ በጣም የሚገራርሙ ስራዎች ነው የሚቀርቡት። ወደ 500 ስራዎች አካባቢ ነው በየአመቱ የሚቀርበው እና ይሄ ተአምር ነው ለኢትዮጵያ ማለት ነው። ስዕል እንደምታውቀው እንደ ሌግዣሪ ነው የሚታየው እና ኢትዮጵያውን ባለችበት ሁኔታ ላይ እንደዚህ አይነት ስዕሎችን በጣም ፋንሲ የሆኑ ስራዎችን በጣም ትላልቅ ስራዎችን ነው የሚቀርቡትና እነዛን ሰርቶ ማቅረብ የሚችል ትውልድ መፍጠር ማለት በጣም ትልቅ ነገር ነው እና ለኢትዮጵያም ኢሜጅ በጣም ትልቅ ነገር የፈጠረ እንትን ነው ክፍተት ነው ብዬ አስባለሁ። እና እሱ የዛን ያህል ጊዜ መቆየቱ እንደገና ደግሞ በጋለሪዎች ስንሄድ ደግሞ አስኒ ጋለሪው በተከታታይ ምንም ሳይቋረጥ ብዙ ጋለሪዎች ይከፈታሉ፣ ይዘጋሉ፣ ይከፈታሉ፣ ይዘጋሉ። አስኒ ጋለሪ ግን በተከታታይ ምንም ሳይቋረጥ ምንም ወደኋላ ሳይል ስራዎቹን የሰዓሊዎችን ስራ የሚቀርብበት መንገድ ሆኗልና እነዚህ ሳይቋረጡ ለረጅም ጊዜ መቆየት መቻላቸው ለሰዓሊዎቹ ትልቅ በር የከፈቱ በኢትዮጵያ የስነ ጥበብ ሂደት ላይ ባለውለታ ልንላቸው የምንችላቸው ያውም የተመልካች እጥረትንም ተቋቁመው እሱን ሁሉ ተቋቁመው የተመልካች እጥረት አለ ችግሮችም ኖሮባቸው ያንን ሁሉ ተቋቁመው አልፈው እስካሁን ድረስ ሰርቫይቭ አድርገዋልና እነዚህ ነገሮች ናቸው አሁን ሌሎች መበረታታት ያለባቸው ማለት ነው። የተለያዩ የስዕል ያሳሳል ጥበቦች አሉና ብሩኬ አንዳንዴ ያንተ የስዕል ስራዎች እንትንም ይመስሉኛል የምግብ ዝግጅት ነገር ይመስሉኛል። እንቁላል ታመጣለህ፣ ስንዴ ታመጣለህ፣ ጤፉን፣ ፓስታ ምናምን እንደዚህ ነገሮች እያደረክ በእነዛ የምትፈጥራቸው ስራዎች አሉና ይሄ ሰውዬ የምግብ ዝግጅት ነው ይላል። ግን በእነዛ አስደናቂ ነገሮችን ትሰራለህና ብሩኬ ሽጥላ ምን አይነት ያሳሳል ጥበብ ነው የራሴ የምትለው ነገር አሁን አድማጮች የምትነግራቸው? የራሴ የምስለው ወይም የሚከተለው መንገድ በብዛት ኢንስታሌሽኖች መስራት ደስ ይለኛል። ፔንቲንግ ምሰራለው፣ አብስትራክት ሞደርን አብስትራክት አርቶችን እሰራለሁ። በእነዚህ ውስጥ ነው ያለሁት። ግን ምከተለው እንደ ፍልስፍና አድርጌ ምከተለው ነገር በስነ ጥበብ ህይወቴ ላይ አርት ንጹህ መሆን አለበት ብዬ አስባለሁ። ወይም ደግሞ የምንሰራው ይሄንን ስነ ጥበባዊ አርት የምንቀበለው ከፈጣሪ ነው ብዬ ነው የማስበው። ከፈጣሪ የተቀበልነውን ይሄ እንዴት ተገለጸለ? እኔ እኮ ያን ጊዜ ቤት የመጣው ጊዜ እንቁላል ምናምን ስታቀርሩ ብሩክ ያውን በላው ለደህ ብዬ ለካንተ የመንፈስ ምግብ ልሰራ ነው የስጋ ምግብ አልነበረም። በኋላ ላይ ገባኝና እሱ ነው እኮ በጣም የሚገርም የምትቀበልበት ሁኔታ አታውቀው ሁኔታዎች ናቸው የሚገልጹልና ነገር ይሄ የሚሰጠን ጸጋ ደግሞ ከላይ ነው ብዬ ነው የማስበው። ስለዚህ ያንን ነገር መቀበል ያለብን ያለ ምንም ተጨማሪ እጾች ነው ብዬ አስባለሁ። በንጹህ አእምሮ እና በንጹህ እጅ ነው መሰራት ያለባቸው ብዬ አስባለሁ። ስለዚህ ከፈጣሪ የተቀበልኩትን ኢሜጅ ማስተጋባ ወይም ወደ እውነታ መቀየር ሰው ለመሆን ነው ጥረት ማደርገው። ለዛም ነው ለምክንያት ነው የመጣሁት ብለህ ማለት ነው። ያ ነው በቃ ትልቁ ያኔ አመለካከት ወይም እንደ ፍልስፍና ካየ ነው። በቃ ሁሉም አርቲስት ስንሆን ያንን ነው ኢንተርፕሬት ማድረግ ያለብን። ምክንያቱም የምንቀበለው የፈጠራ እውቀት፣ የፈጠራ ስሜት፣ የፈጠራ ሀሳብ የኛ አይደለም። እኛ የፈጣሪ ቤተ መቅደሶች ነን ብዬ አስባለሁ እና ይሄ የፈጣሪ ቤተ መቅደስ የሆነ ሰውነታችንን ይዘን አካላችንን ይዘን ወይም ነፍሳችን ያለችው ልክ እኛን እንደ ቤተ መቅደስ ብናስበው ነፍሳችን ውስጣችን ነች ያለችው እና ይሄንን ሰውነት ይዘነው እንዴት ነው ተጨማሪ የሆኑ እጾችን ወደ ውስጡ የምንከተው? ልክ ቤተ ክርስቲያን ውስጥ ነውር የሆነ ነገር እንደማታደርግ ለሰውነት ላይም ነውር የሆነ ነገር ማድረግ ልክ ቤተ ክርስቲያን ውስጥ ያንን ነገር እንደመተግበር ነው ነውር የሆነ ነገር ብያምናለሁ እና በህይወት ዘመኔ ሁሉ ከዛ ነገር በጸዳ መልኩ የፈጠራ ስራዎችን ሁሉ ማሳየት ነው የምፈልገው። ከባድ አይደለም ብያምናለሁ። ምክንያቱም እስካሁን አድርጌዋለሁ፣ እስካሁን እየሰራው ነው፣ እስካሁን እየፈጠርኩ ነው፣ ያየው ነው። ያ ምንም ኢነርጂ አልጎደለብኝም እስካሁን ማለት ነው። ስለዚህ ይቻላል ያለ ምንም
ተጨማሪ እጾች፣ ያለ ምንም ተጨማሪ አልኮል፣ ያለ ምንም ተጨማሪ የሚጨሱ ነገሮች ምናምን መሆን ይቻላል። የተመኘነውን ነገር ማድረግ እንችላለን። ስለዚህ አርቲስት መሆን ማለት ወደ እነዛ ነገሮች ውስጥ መግባት ነው ብዬ አላምንም። እና ያ ይመስለኛል እኔ በሌሎችም አርቲስቶች ላይ ማጋባት የምፈልገው። ጸጉርንም ማሳደግና ሹሩባ መሰራት አይጠበቅብህም። ሳሊ ነው መሰለኝ። ሌሎችን በጸጉር ሳሊ ነው መሰለኝ። እንደውም አንድ ጓደኛ ነበረኝና ጸጉሩ ረጅም ነበርና ካንተ ጋር ለምን አንቀያየርም? ሰው ሁሉ እኮ እያስቸገረኝ ነው ይለኝ ነበር። ሳሊ ይመስላችሁ። እና ተጨማሪ ነገሮች አያስፈልጉንም የተቀበልነውን ስነ ጥበባዊ ስሜት ለማንጸባረቅና እኔም በቃ በህይወት ዘመኔ ሁሉ በሌሎችም ሳሊዎች ላይ ማጋባት የምፈልገው ይህንን ስሜት ነው። ሳሊዎችም ሳይሆኑ ሌሎች የጥበብ ስራዎች የሚሰሩ ሰዎች እና ይሄ ይመስለኛል እኔ ፍልስፍና። መልካም ነው። ቀለማት ላይ ደግሞ እናውራ። ቀለማት በጣም ትልቅ ኃይል አላቸውና አንድ ወዳጄ ሲነግረኝ በአንድ ሀገር ውስጥ አንድ እስር ቤት አለ። ያ እስር ቤት ቢጫ ቀለም የተቀባ ነው። ጣሪያው ቢጫ፣ መሬቱ ቢጫ፣ ጠረጴዛው ቢጫ፣ ሁሉ ነገሩ ቢጫ። አንተ ስትገባ ራሱ ሙሉ ቢጫ ለብሰህ እንድትገባ ይደረጋል። ለአንተ ምግብ አቅራቢዎች ሲመጡ ቢጫ ነው የለበሱት። የሚመጣልህ በቢጫ ሳህን ቢጫ ምግብ ነው። ከዛ ያበጭጫል ያለው ታብዳለህ። በቃ ታብዳለህ። ሁሌ የምታየው ቢጫ በቢጫ ስለሆነና ቀለም ብዙ ኃይል አለው በስዕል ጥበብ ላይ። የቀለማት ሚስጥር ምንድነው? አንዳንድ ቀለሞች ይሄ ቀለም ይሄንን ያመላክታል፣ እንዲህ አይነት ቀለም ማለት እንደዚህ አይነትን ስሜት ይገልጻል ሲባል ሰማለሁና ብሩኬ የቀለማትንና የስዕልን ቀለማት ያው ስዕል ሲባል በቀለም ነው የሚሰራው እና ትልቅ ትርጉም አለው ለኛ ለሰዓሊዎች ማለት ነው። እያንዳንዱ ቀለም፣ እያንዳንዱ ሁኔታ፣ እያንዳንዱ የሰዓሊዎቹ እንትን ማለት ነውና ፕሪዲክት ሁሉ ያደርጋሉ እነዚህ ሂስቶሪያኖች፣ የአርት ሂስቶሪያኖች። አሁን ለምሳሌ አንዳንድ ሰዓሊዎች ልክ ሊሞቱ ሲሉ አካባቢ የሳሏቸውን ስዕሎች ያዩና ይሄ ሰውዬ በቃ በጣም ዲፕሬሽን ውስጥ ነበረ፣ ምክንያቱም ግሬ ነገሮች ምናምን ከበዙ ይሄ ሰውዬ በቃ የህይወቱ የመጨረሻ አካባቢ በጣም አስጊ ወይም በጣም እንትን ሁኔታ ውስጥ ነበረ ምናምን ይላሉ። እና ወይም ደግሞ ሰማያዊና በጣም እንትን የሚል ስራዎችን ሰርቶ ከሆነ እንትን ያለው በቃ ሰማያዊ ሁኔታውን እያሰበ ወይም ደግሞ ወደ የገነቱን በቃ የእንትኑን አለ አይደል እንትን እሱን እያሰበ የኖረበት ዘመን ነው። ብቻ የተለያየ አይነት ትርጉምን ይሰጧቸዋል። ሰዓሊዎቹ ደግሞ ከዛ በተቃራኒ በተለይ ይሄ አሁን ወደ ሞደርን እየመጣን ነው እና ሞደርን በጣም አሁን ያለው ነገር ልክ ቅድም እንደነገርኩ አንድ መስመር የምታሰምርበት ዘመን ላይ አይደለንም ያለ ነው። ልክ አንተ ዛሬ እንትን ያልከውን ነገም ያፋልስ ሰዓሊ ይመጣል እና እንደውም የሚገርም ነገር አንድ ላይ አይሄዱም የሚባሉ ቀለሞችን ሁሉ አንድ ላይ እያደረጉ የሚሰሩ ሰዓሊዎች ሁሉ የተፈጠሩበት ዘመን ላይ ነው ያለ ነው። ይሄን ካነሳው ስለ ደም ቀለም ተሰማ። አሁን ገብረ ክርስቶስ ኢየሱስን ሲሰራ የራሱን ደም ተጠቅሟል የሚባል ነገር ሰምቻለሁ። ሰዓሊው ብሩሹ ነክሮት በቀለሙ ብሩኬ ሽጥላ የደም ቀለምን ማምጣት አይቻልም እንዴ? የውጭ ሰዓሊዎችም አሉ እንደዚህ በደማቸው የሚሰሩ የኢየሱስ ክርስቶስን ሲሰሩ ነው እንደዛ የሚያደርጉት። ሌሎችም ስዕሎች ላይ ደማቸው ተጠቅመዋል። ሌሎችም ስዕሎች ላይ እንደዚህ ደም እየተጠቀሙ የሚሰሩ አሉ። ሁሉም ምንድነው ያ መግለጽ የሚፈልጉትን ስራ ነው ለማሳየት በቃ እነሱ በጣም ወደ እውነት ለመጠጋት ነው። በቃ ወደ ያንን ስሜት ለመፍጠርና ልዩነትንም ለማሳየት ማለት እዚህ ድረስ ነው እየሄዱ ያሉት። እዛ ቅርብ ጊዜያቶች ከ4-5 ዓመት በፊት የሚደረጉት ኤግዚቢሽኖች በጣም ደስ እያለኝ ያለው ልክ ኤግዚቢሽኑ በሚያልቅ ጊዜ ከሰዓሊዎችም ጋር ወይም ከአድናቂዎቻቸው ጋር ሰዓሊዎቹ ዲስከስ የሚያደርጉበት የሚጠያየቁባቸው እንትኖች መድረኮች እየተፈጠሩ ነው። ልክ ኤግዚቢሽኑ የሚያልቅ ቀን የጨዋታ ቀን ይሆናል ማለት ነው እና አድናቂዎቻቸው ወይም ደግሞ በስነ ጥበብ ውስጥ ያሉ ሰዎች ተጋብዘው ጥያቄዎችን እንትን በማድለት ንግግሮች እየተፈጠሩ ነውና የብዙ ሰዓሊዎችን ባይሆን የተወሰኑ ሰዓሊዎች እንደዛ እየተደረገ ነው። አዛኝና ቁጡ ሁለት መልኳን ይዛ ከቀለማት መሃል ታየች ወጣች ሞናሊዛ። በደም የሰራሁት ስራ ነበረ። የሁለተኛ ኤግዚቢሽንን ያቀረብኩ ጊዜ በደምህ
ያ እንዴት በመስታወቶች የሰራሁት ስራዎች ነበሩ። ምናልባት ካስታወስከው በተሰባበሩ መስታወቶች ያቀረብኩት ኤግዚቢሽን ነበር አስኒ ጋለሪና ለኔ ያ ኤግዚቢሽን ሳቀርበው ያንን ስራዎች ሳቀርበው በጣም ከባድ ነበረ ካለኝ ሁኔታ አንፃር ምናምን ነገር እነዛን ነገሮች ለመስራት በጣም ከባድ ሁኔታ ውስጥ ከቶኝ ነበርና እነዛን መስታወቶች ስሰራ ደግሞ በጣም ብዙ ጊዜ ነበረ ስደማይ ነበረው። በአጋጣሚ እየቆረጡ ነው እንጂ ሆን ብለው ደምህን ለስራ ፈልገው ፋይናሊ ምን አሰብኩት የመጨረሻውን ስራዬን ይሄንን ስሜት ማስገባት አለብኝ አልኩ። በቃ ያ እነዛን መስታወቶች ባዩዋቸው ቁጥር በጣም ፔንፉል የሆነ ጊዜ ነበር ማስተዋወሰው እና ግን ደግሞ ልክ ስታዩ ደግሞ አርቶቹ ያምራሉ ግን የሚያምረው አርት ውስጥ ግን ያንን ስሜት ማስገባት አለብኝ ያን ያለፍኩትን ስሜት አልኩና አንደኛው ስራዬ ውስጥ ብዙ ደም ያስፈልገኝ ነበርና በመርፌ ነው አንድ ነርስ ጠርቼ ደሜን አወጣልኝ። ከዛ በኋላ በሱ ነበር የሰራሁትና የተጠቀምኩባቸውን እቃዎች ላይ ነው ያንን ደም ያደረኩት ማለት ነው። ብሩሾቹ ላይ ምናምን ያንን ደም አደረኩትና እንዳይጠፋ አደረኩት ማለት ነው። ከዛ ስሜት ውስጥ እንዲሆን ወይም ደግሞ ልክ ያንን ስዕል ባየሁት ጊዜ ሁሉ ያንን ስሜት እንዳስታውሰው የእውነቱ ስሜት ከኔ ጋር እንዲቆይ ማለት ነው እና ከኔ ጋር ብቻም ሳይሆን ያንን ኤግዚቢሽን የሚያዩ ሰዎችም ያንን ስሜት ይዘውት እንዲሄዱ ማለት ነውና እንደውም ኤግዚቢሽኑ ላይም እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ ተገኝተው ነበር። ሁለተኛው ኤግዚቢሽን ላይ ማለት ነው። የመጀመሪያው ላይም ተገኝተው ነበር በነገራችን ላይ እና ሁለተኛው እድለኛ ነኝ። ሁለቱም በተከታታይ መተው ከፍተውልኛል እና እሱን ስራ ነግሬያቸው በቃ በጣም ወደውት ነበር። በጣም እኔ ቀለም መስሎኝ ነበር ብለውኝ ነበር። እንደውም ያው እንትኑ ላይ ብሩሹ ላይ በጣም ወደ ላይ ድረስ ነበር ያለውና ቀለም መስሎኝ ነበር ምናምን ብለውኝ በጣም ገርሟቸው ነበር። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በህይወት ሳሉ ስለ መኖሪያ ቤታቸው የተናገሩትን አድምጠን እንመለስ። ሰአኔው ብሩሹ ነክሮት በቀለሙ ዋናው ግን ቤቱ የተሰራው በእውነቱ ለስዕሎቼ ነው እንጂ እንደው ለኔ ለመንደላቀቂያ ብዬ አይደለም። እንደምታዩት ግድግዳው ሁሉ ስዕሎች አሉ። በድንገት ገብቼ ሳያቸው ያላለቁትን እዚህ ላይ ይሄን መጨመር አለብኝ ይላል። በጠቅላላው በገባው በወጣው ቁጥር ለኤግዚቢሽን ካልሄዱ በስተቀር አሁን ለምሳሌ እዚህ ባዶ የምናየው ያለ ፍሬሙ የሄደ ነው እና ደግሞ ለኔ ሌላ ስዕል መሳል አለብህ እኮ ምን ተኝተሃል ይለኛል ስገባ ሰው። እቺ እንደነ መስቀል አበባ እንደነ እናት ኢትዮጵያ አይደለችም፣ ብዙ ገና አልታወቀችም፣ ግን በዚያ ላይ ነች። ብዙ ኤግዚቢሽን ታይታለች። ምንድነው ዋናው ያን እውነተኛውን ስሜት ይሄ ሆኖ መገኘት የሚለውን ነገር አለ አይደለ? ያን ነገር ነበር እዛ ቦታ ላይ ያደረኩት። ለክ ያንን ስሜት እቤቴ ስሰራ የነበረውን ስሜት አውዳሪውም ላይ እዛው ነው ያስቀመጥኩት እና ሌሎቹም ሳሊዎች እንደዛው ያንን ስሜት እዛ ቦታ ላይ የማስቀመጥ ስሜት ይመስለኛል እየሰራን ያለ ነው በአሁኑ ወቅት። በጣም የሚገርም ነገር ነው የምትነግረኝ። ሊዮናርዶ ዳቪንቺ ስለ ሰውነት ክፍሎች ለመሳል ፈልጎ አንድ ወቅት መቃብር ቦታ ሁሉ ሄዶ የተቀበሩ ሰዎችን እስከ መስረቅ ደርሶ ነበር የሚባል ታሪክ ሰምቻለሁ። የስዕል ፈተናው ይሄ ነው። በጣም ያንን የሰውነት ክፍል ለመሳል በቃ ማየት ፈልጎ በተለይ ደግሞ ተቀብር ቦታ መስረቅ እነሱ የነበሩበት ዘመን በ15ኛው ክፍለ ዘመን አካባቢ ይሄ አናቶሚ የሚባለው ነገር እሱ በሚሰራበት ጊዜ ብዙ አልተሰራም ነበር እና ያንን ነገር ሪስክ መውሰድ ነበረበት ያንን ነገር ወደ እውነታ ለመቀየር ማለት ነው እና ያን ነው እንግዲህ ታግሎ አሁን ላለንባቸው ነገሮች ቀላል ያደረገልን። በነገራችን ላይ ሊዮናርዶ ዳቪንቺ ሳሊ ብቻ አይደለም፣ በጣም ብዙ የፈጠራ ስራዎችን የሚሰራ ሰው ነውና የሰራና ሰርቶም ደግሞ ያሳየን። ኢቭን የሄሊኮፕተርን ዲዛይን ሁሉ አስበው ከስንት አመት በኋላ እንደተሰራ እሱ ግን ያኔ ዲዛይኑን ሰርቶት ነበር። እንዲህ በአየር ላይ የሚሄደውን ምናምን ነገር የመድፍን የመቀስን ተረት ሁሉ ያወራ ነበር እኮ። መንገድ ላይ ሲሄድ ልጆች ይከተሉት ነበረ እና ለነሱ ተረት እያወራ ነው የሚሄደው መንገድ እንኳን ሲሄድ ማለት ነው እና በቃ አይምሮ በጣም ክሬቲቪቲው በጣም ጽንፍ የደረሰ ሰው ነው። እንደገና ደግሞ በዘመኑ የነበሩ ሰዎች ምን ይሉታል በአለም ላይ
በጣም ውቡ ሰው ሊዮናርዶ ዳቪንቺ ነው። እንግዲህ ምን ያህል ሴቶችን እንዳሟለለ እኔ እንጃ። ግን ምን ያህል ሴቶች እንደ ሞናሊዛ ምን ያህል ሴቶችን እንደሳለም እኔ እንጃ። እሱም አለ። እንደዛ ይባላል እኮ ሞናሊዛ ነፍስ ህይወት ቢኖራት ኖሮ ከሷ አሳልፈው ለማንም አይሰጣትም እንዴ። ቫንጎክ የሚባልም ነበር ሆላንዳዊው። እሱ ደግሞ ለገንዘብ ግድ የሌለው ሰው ነው ይባላል። እሱም ያው በነገራችን ላይ በጣም ኢንስፓየር የሚያደርግ ታሪክ ነው ያለው። ለስነ ጥበብ ኖሮ ለስነ ጥበብ የሞተ ሰው ነው ማለት ይቻላል። በጣም በትንሽ እድሜው ነው የሞተው። የሚገርመው ነገር ግን የሰራቸው ስራዎች በጣም እጅግ ውድ፣ እጅግ ልዩ፣ እጅግ አስደናቂ ስራዎች ናቸው። የራሱ የሆነ ቴክኒክ አለው። ይሄ እየረገጠው ከለሮቹን እየተጫነ የሚሰራቸው ቴክኒኮች አሉት። በዛ ቴክኒክ ነው አብዛኛዎቹን ስራዎች የሰራቸው እና የከለር ውህደቱ እይታ ላይ የሚፈጥረው ስሜት እንደገና ደግሞ በቃ ያለው ታሪኩ ከሰዓሊው ጋር ያለው ስዕሉ ራሱ ታሪኩ በቃ ሳትወድ በግድ እንድታደንቀው ያደርጋል እና በጣም ብዙ ሰዎችም እስካሁን ድረስ በአሁን ዘመን እንግዲህ አስበው ያለውን ሰው ለቴክኖሎጂ ምናምን ነው በጣም ቅርብ ወደ ኋላ ተመልሰው ከሱ ጋር የሆኑ በጣም ብዙ ሰዎች አሉ። የሱን ስራ የሚያደንቁ፣ የሱን ስራ የሚከተሉ፣ የሱን ስራ ሁሌ የሚያዩ ምናምን ነገር እና ኢቨን በዛ ዘመን መኖር ይጀምራል። አንድ ሰዓሊ ባለፈው እንደው ምናየው የሱን ስራ ብቻ ነው የሚሰራው እየደገመ ማለት ነው ከማድነቁ የተነሳ እና ምን ሆነ መሰለ መጨረሻ ላይ የልጅ ቦታ መጎብኘት ተጀመረ። ለምን መሰለክ የቫንጎስ ስራዎች በአንድ ቦታ ማግኘት አትችልም፣ ተበታትነዋል። ሁሉም ተሽጠዋል በየጋለሪው በየሙዚየሙ ምናምን ያሉት እና ይሄኛው ልጅ ግን ሳይዞቹን ምኑን ከለሩን ምናምን የሚሰራው ልክ እንደሱ ነው እና የምን ብለው ማስተዋወቅ ጀመሩ? የቫንጎ ስራዎች በአንድ ጋለሪ እያሉ ማስተዋወቅ ጀመሩና እዛ የሚመጡ ቱሪስቶች እንዳለ የሄዱ መጎብኘት ጀመሩ። ይሄ የማይገኝ እድል ነው። የሱ አለመሆኑንም ቢያውቁ ግን በቃ ያንን ስሜት በቃ በሱ ዘመን ሄደን አይተናል የሚለውን ነገር ለማምጣት ይሄኛውም ልጅ ፌመስ ሆነበት በሱ ስራ። የቫንጎ ስራ እንዳልሆነ ግን ያው ኮፒ ስራ ነው ተብሎ ነው። አለዚያማ ወንጀል ነው። እና ግን በጣም ትልቅ ተጽዕኖ የፈጠረ ከሌሎቹ ሰዓሊዎች በተለይ ቫንጎ በስራው በተለይ በጣም ብዙ ፊልሞች ላይ ተሰርቷል። የቫንጎን ታሪኮች ማለት የራሱን ታሪክ ሳይሆን ቫንጎ ህይወት ላይ በመመስረት አሁን እንደውም ከትናንት ወዲያ እንደውም አንድ ፊልም አየው። አድማጮቻችን እንደውም ቢያዩት ልጋብዛቸውና ዘ አርት ኦፍ አስ የሚል ፊልም ነው። እሱን ፊልም ቢያዩት በጣም ደስ የሚል ፊልም ነው በቫንጎ ታሪክ ላይ በመመስረት ማለት ነው። እና አንድ በጣም ታዋቂ ማለት ለመሆን አይፈልግም ግን ዝም ብሎ ስዕል ይሰራል እና አንድ ደግሞ የአርት ዳይሬክተር አለች። እሷ ደግሞ ኤግዚቢሽን ልታቀርብለት የምታወጣው ሰው ትፈልግ ነበረ እና ታዋቂ ሰዎቹ እንዳሉ ወይ ኤግዚቢሽን እያቀረቡ ነው ወይ ደግሞ ስዕሎቻቸውን ሸጠው ጨርሰዋል እና ሰው አጣች እና ምን ሚል ታሪክ ፈጠረች? ይሄኛው ልጅ የቫንጎ ልጅ ነው ብላ የውሸት ታሪክ ፈጠረችና በጣም ትልቅ ኤግዚቢሽን ለማሳየት የምታደርገውን ጥረት ነው የሚያሳየው ፊልሙና ደስ የሚል ፊልም ነው። ስለ ስዕል ውስጥ ስላሉ ከዲለሮች ጋር ከኪዩሬተሮች ጋር ያለውን ጭቅጭቅና ትርምስ በደንብ የሚያሳይ ፊልም ነውና ቢያዩት ደስ ይለኛል አድማጮቻችን። በጣም ደስ ይላል። ስለ ፒካሶስ ምን ትነግረኛለህ? አብስትራክት ከመሳሉ በፊት ሪያሊስቲክ የሚባሉ ስራዎች ላይ ያተኮረ ነበር ይባላል። የፒካሶ ደግሞ በጣም የሱም ትልቅ ኢንስፓየር የሚያደርግ ታሪክ አለው። ብዙ ዘመኖች አሉት የሱ ስራዎች። የሰማያዊ ዘመን የሚለው አለ፣ የአብስትራክት ስራዎቹ ዘመኖች አሉት እና ብዙ ዘመኖች አሉት። ግን የሱ ስራዎች ደግሞ ምንድነው እንትን የሚሉት ሀብታም ሆኖ የሞተ ሰዓሊ ነው። ደስ ይለኛል እሱ ሀብታም ሆኖ ኖሮ ሀብታም ሆኖ የሞተ ሰዓሊ ነው እና እሱ ደስ ይለኛል። ብዙ ስራዎችን ነው የሰራው ደግሞ በጣም ብዙ ለብዙ ሀገራት ስራዎቹን በስጦታ ሰጥቷል። በተለይ ትላልቅ ኢንስታሌሽኖቹን ስራዎቹን በጣም ከስንት 100 ሺህ ከ30 ሺህ እንደዛ አካባቢ ስራዎችን ነው የሰራው እና በጣም የሚገርም ተአምር የሆነ
ሰው ነው። በነገራችን ላይ በዓለም ላይ ካሉ ውድ ስራዎች ውስጥ 4ቱ የፒካሶ ናቸው፣ 5ቱ ደግሞ የቫንጎ ናቸው። በህይወት ዘመኑ እንግዲህ ቫንጎ ምንም ሳይሸጥ ከሞተ በኋላ 5 ስራዎቹ የዓለም ውድ ስራዎች ተብሎ ተመዝግበውለታል። ከሞተ በኋላ ነው በጣም ስራዎች የገነኑት። እንደውም አንድ ጊዜ በህይወት እያለ እኮ አንድ ሰው ሊገዛው መጥቶ ይባላል ሊገዛው መጥቶ ስዕሉን ገርሞት ወንድሜ ነው አይደል ላከህ ተስፋ እንዳልቆርጥ ብሎ የመለሰው ተመለስ ብሎ አንድ ሰው መልሷል። ምንም አልሸጠም። አንድ ስዕሉን ብቻ ነው የሸጠው። እሱንም በዳቦ ነው የቀየረው ነው የሚባለው። እሱንም በቃ ሸጠ ከተባለ ዳቦ ተለዋወጠው እንጂ አልሸጠም ይባላልና ምን ያህል እንግዲህ ህይወቱ አስቸጋሪ እንደነበረ ትንሽም የመንፈስ ጭንቀትም ነበረበት። እሱም ሊሆን ይችላል አይታወቅም። የፒካሶ ግን በጣም ብዙ ስራዎችን ነው የሰራው። በጣም የሚገርሙ የራሱ የሆኑ ፍልስፍናዎችን በተለይ ደግሞ ከአፍሪካ ማስኮች ጋር በማገናኘት የሰራቸው ስራዎች አሉትና እነሱ ናቸው እሱንም በጣም ለዚህ ዝና የሚያበቁት። በዓለም ላይ እነዚህ ዲፎርምድ እያደረገ የሰዎችን ፊት እና የሰዎችን መልክ የሚሰራቸው ስራዎች አፍሪካን ማስክ ላይ ነው መጀመሪያ ጥናቱን አጥንቶ ከዛ በኋላ ሄዶ እዛ ወደ ራሱ ቴክኒክ ቀይሮ ለዚህ ያበቃውና ከአፍሪካ ሰርቆ ማለት ይቻላል። እኔ ቅድም ስለ የነበረው ምንድነው እዚህም የኢትዮጵያን አርት አንድ ሰው ወስዶ አሁን ትልቅ ዝነኛ የሆነ አሜሪካዊ ወይ ስፔናዊ ወይ እንግሊዛዊ መስራት ከጀመረ በኋላ በቃ የነሱ አርት ነው። አሁን አንድ ሰው የኢትዮጵያን የቤተ ክርስቲያን ስራዎች የኔ ስራዎች ናቸው ብሎ ልክ ፒካሶ እንዳደረገው የአፍሪካን ማስክ ላይ እንዳደረገው ነገር የኢትዮጵያን የባህላዊ አርትንም እንደዛ ከአንዴ ከወሰደው በኋላ የሱ ስራዎች ናቸው። ምንም መከራከር አትችልም። የኢትዮጵያ የጥበብ ልብሶችን አንድ እንግሊዛዊ ዲዛይነር የኔ ስራዎች ናቸው ብሎ ይሄ የካባ ምናምን ምን ለብሳቸውን ልብሶች ይሄ የሴቶች የባህል ጥበቦችን ምናምን የኔ ስራዎች ናቸው ብሎ አይለኛ ፋሽን ሾው አዘጋጀ። ከዛ በኋላ እንግዲህ ያው አይደንቲቲው ከተወሰደ በኋላ ምን ማድረግ ትችላለህ? ከባህላዊ ስራዎቻችን ጋር የተያዙ ስራዎቻችንን በአሁኑ ሁኔታ መጠበቅ ካልቻለን ወደፊት እነዚህንም ሌሎች ሰዓሊዎች ወስዷቸው ልክ እንደ ፒካሶ ያሉ ጭልፊት የሆኑ ሰዓሊዎች ይወስዷቸውና ያኔ ተመልሰን ማግኘት ወደማንችለው ባህር ውስጥ እንገባለን። አሁን ለምሳሌ ፒካሶ የፈጠረው የአፍሪካን ማስክንና ሞደርን አርትን በአንድ ላይ በማቀናጀት የሰራውን ነገር ሌላ አፍሪካዊ አርቲስት ቢሰራው ኖሮ ምናልባት ኋላ ቀር የሆነ አሳሳል ነው ብለው እንትን ሊሉት ይችሉ ነበር። ግን ምንድነው እዚሁ ሀገራችን ላይ ያንን ነገር መፍጠር ካልቻልን ነብይ በሀገሩ አይከበርም አይደለም የሚባለው? እና ራሳችን ዋጋ ልስጥ፣ ራሳችንን እናክብር። አሁን ያሉትንም ሰዓሊዎች እንደዚህ ማክበር ካልቻለን ከላይ ብቻ ተጽፎ የሚመጣልንን ከላይ እነሱ እንደዚህ ናቸው እነሱ የነሱ ሰዓሊ አንደኛ ሰዓሊ ይሄ ነው ተብሎ የሚመጣልንን ሰው ብቻ የምናደንቅና የምናከብር ከሆነ እዚህ ያሉት ሰዓሊዎች እየተዳከሙና እየወደቁ ነው የሚመጡትና እንደውም ለዚህ ነገር ማሳያ ትልቁ ፒካሶ ይመስለኛል። ምክንያቱም ከኛ በወሰደው ነገር ነው እሱ እንደዚህ ዓለም አቀፍ ዝናኛ የሆነውና እዚህ ታዲያኛ ያለነው ሰዓሊዎች ለምንድነው ያንን ክብርና ዝና ልናገኝ ያልቻልነው ብለን መጠየቅ አለብን። ከማህበረሰቡ ጀምሮ ከሰዓሊው ጀምሮ ከመንግስት ጀምሮ ሁላችንም ይህንን ጥያቄ መጠየቅ አለብን ራሳችንንና ያኔ ነው መፍታት የምንችለው። ጥያቄ መጠየቅ ካልጀመርን ጥያቄውን መፍታት አንችልም። ልክ ነው። አሁን በዚህ አጋጣሚ በዚህ ፕሮግራም ላይ ጥያቄውን አቅርበናል። ይሄ ጥያቄ ደግሞ በብሩኬ ሸራ ላይ እንደገና ይመጣል ብዬ ተስፋ አደርጋለሁ። ሰዓሊው ብሩሹ ነክሮት በቀለሙ ሌላው የስፔን እና ፈረንሳይ ሙዚየም በጣም ትመሰጥባቸዋለህ። ስፔን ውስጥ ያለ ሳልቫዶር ዲዛይነር እና ሰዓሊ ነው መጀመሪያ እንትን ያደረገው ዲዛይን ያደረገው እና ከ133 ዓመት በፊት ነው የተጀመረው። እኔ ወደፊት በቃ ለመጎብኘት በጣም ቅድ ከያዝኩባቸው ቦታዎች አንዱ እሱ ቦታ ነው። የሚገርም ነገር ከቤተሰብ ነው እየተላለፈ እየሰሩት ያሉት። እሱ ሲሞት 25% አልሄደም ነበረ ስራው። አሁን ባለበት ሁኔታ 90% ውስጥ ገብቷል ሊጠናቀቅ ማለት ነው። ግን የሚጠናቀቀው ገና በ1926 እና 28 አካባቢ ነው ባሉት ሁኔታዎች ውስጥ ነው የሚያልቀው። እና ይሄ ቤተክርስቲያን ትልቁ የሚያስተላልፍልን መልእክት ምንድነው? አንድ ሀሳብ
ምን ያህል ከትውልድ ትውልድ እንደሚተላለፍ ምን ያህል ከትውልድ ትውልድ የሚደርስ ትውልድ እየተቀባበለው የት ድረስ እንደሚያስኬደው አሁን አንተ ስታወራልኝ እኮ ይሄን ለመጎብኘት በጣም እንትን ብለሃል ጓጉቷል በጣም አንድ ቀን ደግሞ የፈጣሪ ስራ አይታወቅም የመጨረሻውን ጡብ የምታስቀምጠው አንተ ይሄን ነገር ለማጠናቀቅ ማን ያውቃል እውነቴን ነው ሊሆን ይችላል እንደዚህ አይነት ጠንካራ መንፈስ ውስጥ ካለ ማይሆን ነገር የለም በጣም የሚገርም ነው በጣም የሚገርም ውስጡ ያሉት ጥበባዊ ሁኔታዎች በእውነት በአንድ ሰው ንድፍ የተነደፉ አይመስሉም በጣም እያንዳንዱን ነገሮች ተጠንቅቆና በጣም ታቅዶ በቃ የሚገርም ነገር እሱ ያኔ የነደፈውን በወረቀትና በእርሳስ የነደፈውን አሁን በኮምፒውተር ላይ ንድፉን እንትን ብሎ ለመስራት ከብዷቸው ነበር በጣም የሚገርመው በጣም የሚደንቀው ማለት በጣም ብዙ ሺህ ሰዎች ሄደው ይጎበኙታል በመንግስት አይደለም ከቨር እየተደረገለት ያለው ገቢው እዛ ከሚመጡ ጎብኚዎችና ከሳልቫዶር ቤተሰቦች ነው እየተሰራ ያለው ማለት ነውና ግን በቃ የሰው ልጅ የጥበብ መንገድ ምን ያህል ድረስ እንደሚሄድ ምን ያህል ድረስ በቃ ማሰብ እንደሚችል አይምሮአችንን ከተጠቀምንበት ምን ያህል እሱ ምናልባት በአሁኑ ወቅት ይህንን ፕሮግራም እየሰሙ ያሉ አድማጮቻችን እነዛን ዩቲዩብ ላይ ገብተው ምናምን ቢያዩ በቃ በጣም ነው የሚያስደንቀው በተለይ ደግሞ አርክቴክት መሆን የሚፈልጉ ሰዎች ትልቅ ኢነርጂ ነው የሚሰጣቸው ለሰዓሊዎችም ደግሞ በቃ በጣም ትልቅ የመንፈስ ምግብ ነው የሚሆናቸው ማለት አንዳንድ ጊዜ ስዕል ጀምረውሉ የሆነ ቃል ሲል ምናምን ነገር እንትን ምትለው ነገር አለና ይሄንን ሳይሆን በቃ ምንም ወደ ኋላ እንዳለ ያደርገኛል የፈረንሳዩ ሉቨር ሙዚየም ደግሞ በቃ በዓለም ካሉ ትላልቅ ሙዚየሞች አንዱ ነው እሱን ደግሞ ወደ ፈረንሳይ ሲሄድ መጎበኘው ይሆናል እንግዲህ ወደፊት እና ወይ አንድ ላይ ሄደን እንጎበኘው ይሆናል ያርግልን እንግዲህ አኛውን ስፔኑን ትጨርሰዋለህ እኔ ፈረንሳይ ላይ ደግሞ መሰራው ብሩኬ ቆንጆ ጊዜ ነው ስለ ስዕል ጥበብ የተነጋገር ነው በጣም አመሰግናለሁ ወንዴ በጣም አክብረ ስለጋበዝከኝ ዝግጅት ላይ አድማጮችም እስካሁን ደግሞ ታግሰው ጨዋታችንን ስለሰሙ በጣም አመሰግናለሁ ኤግዚቢሽኖች ላይ ደግሞ እየመጣችሁ ጎብኙልን እዩልን ከሳሊዎች ጋር ተነጋገሩ ተወያዩ እላለሁ ብሩኬ እንደ ስምህ ብሩክ ሌሊት ይሁንልህ ሰአኔው ብሩሹ ነክሮት በቀለሙ